እንዲህ እንበለዋ በጓዳዬ ያለ አልማዜ ንብረቴ ለሰው የማሳይ ድንግቴ ኩራቴ እውነተኛ ወዳጅ ቀን የማይለውጥ እድሜ አዎ ጌታዬ ትንተንኝ ረምኑኝ ታምኜ አዎ ጌታዬ እኔ አንተን ታምኜ እኔ አንተን ታምኜ አዎ ጌታዬ እኔ አንተን ታምኜ እኔ አንተን ታምኜ የመጨረሻ እንድንበሉ ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋ ክብር ምስጋና እምባዬ ጠርገህ ማቄን ቀደሃል ሐዘን ምሬቴ ከኔ ወስደሃል ከታላላቆች አለቆች ጋራ ፊት ለፊት ቆሜ ፍቅርን ላወራ ስለሆንክልኝ ግርማ ሞገሴ ከፍ በልልኝ ጌታ ኢየሱስ። ለመጨረሻ ጊዜ ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋ ተባረኩ ነቢይ። እንግዲህ ምሕረትን ባርኩት። ይህንን ጸጋ በሱ ያስቀመጠ እግዚአብሔር እንደ ኃይሉ ስራ መጠን ጳውሎስ እንዳለው እንደተሰጠኝ እንደ ኃይሉ ስራ እንደ ጸጋው ስጦታ መጠን የወንጌል አገልጋይ ሆንኩለት አለ ኤፌሶን 3 ላይና ምሕረት እንደ ኃይሉ ስራ እንደተሰጠው ጸጋ ስጦታ መጠን ይህንን ጸጋ በሱ ውስጥ ያስቀመጠ መንፈስ ቅዱስ ስለ ሁሉ የተባረከ ይሁን። ምሕረት ሌሎች ይጽፉልናል። ዛሬ በጣም ህፃናት ላይ ያለ አንድ ሰሞኑን በመንፈሴ ላይ መጣ። እሱን መንፈስ መምታት ፈልጋለሁ ከአጭር ውይይት በኋላ። በጣም አደገኛ ነው። ለልጆቻችሁ ዛሬ እንጸልያለን። ትውልድ ስለሆኑ ማንም እንዳይወጣ ተረጋግታችሁ ስሙን። ምሕረት አጭር ጸሎት ልጸልይ፣ ውይይቱ እንሄዳለን። አባት እግዚአብሔር ሆይ ከሚታይና ከማይታይ ነገር ሁሉ ጠብቀህ ሁላችንም እዚህ ውስጥ ያለን እህቶቼና ወንድሞቼ እኔንም ምሕረትንም ከቤታችን ጀምሮ እግዚአብሔር ቀድመ እየወጣህልን የዘላለም አባት እግዚአብሔር በገባንበት እየገባህልን በወጣንበት ደግሞ እየወጣህልን እድሜን ጨምረህልን እስትንፋሳችን ሳይወሰድ በጤንነት አቆይተን በሰላም ስትመራን ቆይተ ወደ ቤታችን በሰላም ስለመለስክልን አቤቱ ዛሬ ያንተ አብሮነት ያንተ ምህረት ያንተ ቸርነትና ያንተ ደግነት ከኛ ስላልተለየ ክብር በሰማይ በምድር ላንተ ይሁን። ርህራሄ ስለበዛልን ቸርነት ስለበዛልን መቻል ስለበዛልን ትግስትም ስለበዛልን ከፊት ስላልጣልከን ስላልጠፋን ዛሬም በቤት መቆም ስለቻልን እግዚአብሔር ሆይ ዛሬም ዝቅ ብለን ክብር ላንተ እንሰጣለን። አቤቱ ሁሌም እንደምለው እግዚአብሔር ሆይ ዛሬም ምሽት እግዚአብሔር ማየት የቻሉ በጣም ብዙ ሰዎች ነበሩ። እኔ እንኳን እግዚአብሔር ዛሬ ቲክቶክ ላይ ስመለከት ትናንትና የነበሩ ዛሬ ግን እንደ እንፋሎት የጠፉ ብዙ ወጣቶች አሉ። የዘላለም አባት እግዚአብሔር በዚህ ምሽት እንኳን በሞትና በህይወት መካከል የሆኑ አይሲ ውስጥ የተቀመጡ ከሞት ጋር ግብ ጋር እየፈጠሩ ያሉ አሉ። እግዚአብሔር አንተ ግን ከወደድከን ትልቅ ፍቅር የተነሳ ከቸርነት ከምህረት ከይቅር ባይነት ከትዕግስት ከደግነት የተነሳ አቤቱ እግዚአብሔር በእድሜ ላይ ጨምረንልሃል ዛሬን እንድናይ